አባቶችን እንደምትቀበልና የሆነ አፖስቶሊክ ቼን እንዳለ ስትናገር ሰምቼ ነበርና አባቶችን ትቀበላለህ? ሪሊ አስተምሯቸውን አዎ ትቀበላለህ? እርግጠኛ ነህ? አዎ እንደዚህ የሚሉትም ቢሆን አባት ስለሆነ አልቀበለውም። ምክንያቱም ማን የተሳሳተ ሰዎች ስለዚህ አምላክ ቃል አይደለም ማለት ነው። አይደለም እኮ እነሱ በደንብ አይቼው እመጣለሁ። ጥቅሱን ይዘዋል ግን? አዎ ይዤዋለሁ። ስለ በለሲቷ ነው። እንደዚህ አይነት ወሬዎችን አያወራም። ሁለተኛ ደግሞ ኃጢአት እንደሌለበት ኢየሱስ ክርስቶስ ምንድን ነው ተናገረ፣ መሰከረ ነው። ምስክርነት ነው። ወንበዴ ነበር ግን አንድ ምስክርነት ሰጠ። ለምን? ያለ በደሉ እየተሰቀለ እንደሆነ ግን ተናገረ። ንጹህ ነው አለ። ይህ ማለት አሁን ባለው ሰዓት ትክክለኛ ፍርድ እየፈረደ ነው። ሰውየው ንጹህ መሆኑን እየተናገረ ነው። ሌሎች እኮ ይሰቀል ዘንድ ይገባዋል፣ ከበርባንም በላይ ከሽፍቶቹም አለቃ በላይ ኢየሱስ ክርስቶስ በደለኛ እንደሆነ ነው እየተናገሩ ያሉት። ስለዚህ በወንበዴዎች መሃል ወንበዴ ከነ ትርጉሙ ቀማኛ ዳንዴ እንደማለት ነው። ምንም አዲስ ነገር የለውም። ሶ ሂ ዋዝ ኤ ቲፍ፣ በቃ ሌባ ነበረ። ሌባ በሌብነቱ ራሱ ከዚህ በፊት እንደዚህ አይነት ሲቹዌሽን ላይ ተገኝቶ ማያውቅም። ማለት እኔ እስከማውቀው ድረስ ይሄ ሽፍታ ጥጦስ የሚባለው በስሙ አባቶች የሚናገሩት ጥጦስ የሚባለው ሽፍታ በሌብነቱ ተሰቅሏል። ከዚህ በፊት ሞት ተፈርዶበት ነበር ምናምን፣ ንስሐ ገብቶ ነበር ወይም ደግሞ እግዚአብሔርን ያውቅ ነበር አይባልም። ምክንያቱም ሐዋርያቶቹ ሌሎቹ ተከታዮቹ ጥለው በሮጡ ጊዜ መስቀል ላይ ያለ አንድ ሰው ነው። ሁለተኛ ላይ ደግሞ በህመም ላይ ያለ ሰው ነው። በዛች ህመም ሞመንት ላይ ሆኖ አንድ ምስክርነት ሰጠ ነው። እሱም ምንድነው? ካየው ከተአምሩም በለው ከእግዚአብሔር ከተደረገለት መገለጥም በለው ዘኦንሊ ኢየሱስ ክርስቶስ መፈራ ማለት በደል እንደሌለበት አወቀ። ሁለተኛ ደግሞ በመንግስቱ ዳግመኛ ተመልሶ በምጽአት ዱሚዴ እንደሚመጣም ተናገረ። ትንቢት እግረ መንገዱ ተናገረ። ማን ነገረው? ሽፍታ ነው፣ ሌባ ነው። ትምህርቱ ከዚህ በፊት ቁጭ ብለው ከተማሩት ከሐዋርያቶቹ አንዱ አይደለ፣ ከእሱ ጋር ከዞሩት አሳጥማጆችም አይደለም። ይህ ሰውዬ በዛን ሞመንት ያሳየው ንግግር ራሱ ለሌሎች በመከራ ሁነው እንኳን ራሱ ሰዎች ተስፋ የሚሆናቸው እንደሆነ የሚያሳይ ስለሆነ ነው። በዚህ ደረጃ ሰውየው ንስሐ ገብቷል ብለው የተናገሩት በደሉን አመነ ነው። ባጭሩ በደሉ አመነ። ሽፍታ ነኛል በቃ በጌታ ፊት ለዛውም ማለት ነው። እሺ አንተ ያልክ ያለው ሁለት ፖይንቶች ነው ያነሳው። አይ ቲንክ ሶስተኛ አይደለም። የመጀመሪያው ወንበዴ ነበር አልክ። ግልጽ ነው ወንበዴ ነበረ። ወንበዴ መሆኑ ግን እንግዲህ በሪል ላይፉ መስቀል ላይ ከመሰቀሉ በፊት ሌባ ሊሆን ይችላል። እንግዲህ የራሱ ብዙ ኃጢአቶች አሉበት። ወንበዴ ነው፣ ይሄ አያከራክረንም። ወንበዴ መሆኑ ግን እዚህ መስቀል ላይ ከወጣ በኋላ ተሳዳቢ ነው የሚለው ነገር አያመላክትም። አልነበረም፣ ተሳዳቢ አልነበረም። ኦኬ ወንበዴ ነበረ ወይ? ሊሰርቅ ይችላል፣ ብዙ ሰው ሊመታ ሊደበድብ ይችላል። ይሄ የእሱ ግብር ነው፣ ስራው ነው። ይሄ ማለት ግን ኢየሱስን እዚህ መስቀል ላይ ወጥቶ ተሳድቦታል የሚለውን ነገር የሚያመላክት አይደለም። ምክንያቱም አንደኛው በስራው ወንበዴ ነው። እዚህ መስቀል ላይ ከመጣ በኋላ ግን ወይ ደግሞ እዚህ መስቀል ላይ ከተሰቀለ በኋላ አንዳች ክፉ ቃል አልወጣውም። እሱን አንድም ክፉ ነገር አልተናገረም። ተአምራትን ካየ በኋላ ነው ንስሐ የገባው የሚለው ነገር እንደማያስኬድ ቅድም ተናገረ ያለው። ምክንያቱም እንዲህ ያለ ንጹህ ነገር የተናገረው ኢየሱስን እኮ ንጹህ ነው ያለው። ይኸው ስላደረግነው የሚገባን እንቀበላለን፣ ስለኛ እውነተኛ ፍርድ ነው። ይህ ግን ምንም አላደረገም ማለት ማና ንጹህ ነው ምናምን ብሎ ተናገረ። ከዛ በፊት ነው ከምን ከተአምራቱ በፊት ተአምሩ ሳይመጣ በፊትም ይሄ የኢየሱስ ንጽህና ምናምን የነሱን ክፋት ተናግረዋል። ቢማዕና አልተሳደበም። ይሄ አካል ተሳዳቢ አይደለም። ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ይሄኛው ነው የሰደበው፣ ይሄኛው ደግሞ ተሳዳቢውን ገሰጸው። ጭራሽ እኮ እንዴት ትሳደባለህ አለው። እንዴት አንተ ትሳደባለህ ብሎ ይሄኛውን እየገሰጸው ነው። ያ ከሆነ የኔ ጥያቄ አሁን እዚህ ጋር ማቴዎስ ሲመጣ ነው። ማቴዎስ 27 ላይ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። የተሰቀሉት ሁለቱም ተሳዳቢ ናቸው ያለ ነው አይደል? ይሄኛው አይ ሁለቱም የሆኑ ሶስቱም እየተናገረ አይደለም። ልልህ የፈለኩት እዚህ ጋር ኮንቴክስቱ ነው። ለምን በለኝ። እንደዚህ ይላል፣ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። ስንት ነበር የተሰቀሉት? ሁለት ናቸው። አኮ ሁለትማ ሉቃስ ነገረን። እሺ ሁለቱም ይሳደቡ ነበር አልነበረም? አኮርዲንግ ቱ አልነበረም። በሉቃስ እንደነገረን አንዱ እንደሚሳደብና አንዱ እንዳልተሳደበ ሉቃስን ተው። ማቴዎስ እንደነገረው ማቴዎስማ ስለ ሁለትም ሶስትም መሆናቸው አይናገርም። ለዛ እኮ ነው እሱ ጋር በአጠገቡ የነበሩት ሁለቱ ተሳዳቢ ናቸው እያለ ነው አይደለም?
እኮ ነገርኩህ እኮ ማቴዎስ እያለ ያለው ኢንክሉዲንግ ወንበዴዎች ለማለት ተፈልጎ ነው እንጂ የወንበዴዎቹ ሁኔታ ምንነት እያወራ አይደለም። ሉቃስ ነው ከእርሱ ጋር የተሰቀሉት ሲባል ማቴዎስ እንደዚህ አለ። ከእንደገና ላንብበልህ። እንዲሁም ከእርሱ ጋር ነበር አለ። ከእርሱ ጋር የተሰቀሉት ወንበዴዎች እነዚህ ሁለቱ አይደሉ? አዎ እነዚህ ሁለቱ አይደሉ? አዎ ወንበዴው እኮ ይሰድበው ነበር እኮ። ይሄ እኮ ይባላል እኮ ነው። እነዚህ ሁለቱ ናቸው አይደሉም? ከእርሱ ጋር የተሰቀሉት ኤግዛክትሊ ሁለት ናቸው፣ በግራና በቀኝ። በግራና በቀኝ ሁለቱም ወንበዴዎች ይሰድቡት ነበር አለ። እነዚህ ሁለቱ ወንበዴዎች እየሰደቡት ነው አይደለም? ሁለቱም ወንበዴዎች እየሰደቡት አይደለም። ምክንያቱም ይህንን ያስረዳ አንዱ ዋን ኦፍ ዘም እያለ ሉቃስ ነው። ይኸው እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። ሁለቱም ተሳዳቢ ናቸው እያለ ነው አይደለም? አይደለም። አሁን ልብ ብለህ አሁን ለመተርጎም የፈለክበት ማለት እኔ ማለት እንዲህ ለማለት ፈልጎ ነው ብዬ እኔ እንደዚህ ላለሽ ኮንቴክስቱ ግልጽ ነው። ኧረ ይቅርታ አድርግልኝና እንደዚህ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበረ። እነዚህ ሁለቱ ይሰድቡት ነበር እያለ አይደለም? ወንበዴዎች ይሰድቡት ነበር። አዎ ሁለቱም፣ ሶስቱም፣ አራቱም አንዱ አይታወቅም። ተሳዳቢ ናቸው አይደለም? በማቴዎስ መሰረት ስለ መሰደብ ነው እያወራ ያለው፣ ስለ አንዱ ስለ አይደለም። ወንበዴዎች ካለ ሁለት ነው። ይኸውልህ ወንበዴ ማለት አንድ ነው። ወንበዴዎች ማለት ከአንድ በላይ ነው። ሁለቱ ይሳደባሉ አይሳደቡም? አዎ ትክክል ነህ። ስማ እኔ አሁን ትርጉሙ እኔ የምምለው አንተ የምትለው ሱልጣኔ ማለት ነው። ትክክል ነው። ለምሳሌ አሁን በዚህ አይ ትክክል ነህ አንተ። ስማ ላስረዳ። ትክክል አይደለም፣ የኔ ትክክል ነው። ምክንያቱም እንዲህ ያለ ቃሉ ልጻፍ፣ እዚህ ጋር ልጻፍ። ከእርሱ ጋር እንደው ቆይ አንድ ከእርሱ ጋር የተሰቀለው አይደለም ያለው፣ የተሰቀሉት ስንት ናቸው? የተሰቀሉት ሁለት። እሺ ይሰድቡት ነበር ይላል። ስንት ናቸው? የሚሰድቡት የነበሩትም ሌቦቹ የተሰቀሉት ስንት ናቸው? አይ እኔ ነው እኮ ሁለት እያልኩ ያለው። ማቴዎስ ሁለት ናቸው ሶስት ናቸው አላለም። ከአንድ በላይ ናቸው በማቴዎስ መሰለኝ። እኔማ ሁለት ናቸው እኮ። ከአንድ በላይ ናቸው እኮ። ትክክል ሁለት ናቸው ነው። በቀኝና በግራ ከተባለ ሁለት ናቸው አይደለም? ይሰድቡት ነበር አለ። ተሳዳቢ ናቸው ሁለቱ። እዚህ ጋር ግን ከተሰቀሉት ክፉ አድራጊዎቹ ሁለቱ ሳይሆን አንዱ ነበር ሲሳደብ የነበረው። ወይ ሉቃስ ወይ ማቴዎስ ከሁለት አንዳቸው ተሳስተዋል። አይደለም። አሁን እኔ ላስረዳ። አሁን ይሄ ምርጥ አድርጌ ማለት ልመልስልህ ነው ቃሉን። ከተሳሳትኩኝም ታርመኛለህ፣ ችግር የለውም። እያነበብከው ነው። ቃሉ ስለ አንተ አነባብና ወይም ስላረዳዱ ምንም ስህተት የለብህም። ግን ምን ማለት መሰለ ትርጓሜው ኢብራሂም አፖሎጂቲክስ ውስጥ የኢብራሂም አፖሎጂ ውስጥ ወይም ንጽጽር ላይ እየተከራከሩ ነበረ ብሎ አንድ ሰው ጻፈ። አንደኛው ደግሞ ሽደንና ሳላህ የሚባሉ ሁለት ሰው እየተከራከሩ ነበሩ ብሎ ጻፈ። ገብተዋል አይደለ? እዚህ ላይ ስንት ሰዎች አለን? ብዙ ሰዎች። አዎ እየተከራከሩ ነበረ። ይሄ ዋን ኦፍ ዘም ከነሱ አንዱ፣ ሁለተኛው በግራ በኩል ያለው አቅጣጫ፣ ፖዚሽን፣ ፕሪፖዚሽን ምንም የሚያስታውሰው ነገር የለም። ከተሰቀሉትም ጭምር እየሰደቡት እንደሆነ ኢንክሉድ አድርጎ እየተናገረ ነው እንጂ ቁጥሮቹ ሁለቱም ተሳደቡ፣ ሶስትም ተሳደቡ፣ አንድም ተሳደቡ፣ ስንት እንደተሰቀሉ ኢቭን እንኳን አላወቅንም ነው የኔ ጉዳይ። ገባ? አኮርዲንግ ቱ ሂስትሪ ሁለት ሰዎች ናቸው እኮ። አኮርዲንግ ቱ ሉቃስ ነው ያወቅነው። ያኔ ደግሞ ሉቃስ ሲነግረን በግራ በኩል የነበረው አንደኛው ነጠለውና እሱ ነው ሲሳደብ የነበረው አለ። ስለዚህ ያስኬዳል ነው ሁለታችን፣ እኔ አንተም ትክክል ነው። እንዴት ነው የማያስኬደው? ምሳሌም አያስኬድም። ምሳሌም አያስኬድም። ኦኬ የመለስኮ አያስኬድም። ለምንድነው የማያስኬደው? ነጥሎ አንዱ ተሳዳቢው ይሄ ነው፣ ኦኬ ይሄኛው አልተሳደመም እየተባለ አንዱ ቦታ ደግሞ ይሄኛውም ተሳደበ ሲባል ነው ግጭት የሚሆነው። ይኸውልህ ጠለቅ ብሎ ሲያብራራ ይሄኛውን ባያስወጣ ኑሮ ልክ ነበርክ። ነገር ግን ይሄኛውን ምንድነው ያደረገው? አጠቃለለው። የዚህኛውን ብቻ ቢያብራራ ማቴዎስ ይሄኛውን እኮ አልነካውም፣ እሱም ብቻ አብራራው ይባላል። ይሄኛውን ማስገባ ወደ ጨዋታው ናግባ አለው። ሁለቱም ወንበዴዎች ተሳዳቢ ናቸው አለ። ይሄኛው ደግሞ አንዱ ወንበዴ ሲሳደብ አንደኛው ደግሞ ይከላከልለት ነበር ለኢየሱስ ይላል። ይሄ ጠለቅ ብሎ የማብራራት ጉዳይ ሳይሆን ቀጥታ ከማቴዎስ ጋር መጋጨት ነው። ይሄ ግጭት መሆኑን የምታውቀው በነገራችን ላይ ቸርች ፋዘሮች፣ የመጽሐፍ ቅዱስ አዋቂዎች መጋጨታቸውን ስታይ የቤተክርስቲያን ሊቃውንቶች
ይጋጫሉ በዚህ ዙሪያ ምን ትላለህ? ምን ብሎ ተናገረ? አት ፈርስት ኢች ቴፍ ብሎስምድ አለ። መጀመሪያ ላይ ሁለቱም ሌቦች ተሳደቡ አለ። በት አፍተር ዘ ሰን ሃድ ፍሌድ ፀሐይ ከጨለመች በኋላ ደርዝ ሾክ ምድርም ከተንቀጠቀጠች በኋላ ሮክስ ስፕሊት አፓርት ድንጋይ ለሁለት ከተሰጠቀ በኋላ ዳርክነስ ፌል ጨለማ ከወረደ በኋላ አንደኛው ደንግጦ ተመለሰ ይላል። እሱ ልክ እንዳልሆነ ቅድም አይተናል። አውግስቲን ኦፍ ሂፖ ደግሞ ምን ብሎ ይናገራል? የተሳደበው እኮ አንዱ ብቻ ነበረ፣ አንዱ ነው እንደ ብዙ ቢጠራው ይላል። አንዱ ሰው እንደ ብዙ ይጠራል። አንድ ሰው ከአንድ በላይ እንደሆነ አድርጎ ተጠርቶ ነው ብሎ ይናገራል። አንደኛው ግን ሁለቱም ይሳደባሉ ይላል። አንደኛው ተሳድቦ ሳይሆን አንዱ ሰውዬ ብቻው ሲሳደብ ብቻውን የተሳደበውን ሰውዬ አንዳንዴ አያቴ ቤት ሲመጡ አያቴ ተቀመጡ፣ አያቴ እጃችሁን ታጠቡ፣ አያቴ ብሉ ብለህ አንዱን እንደ ብዙ ትጠራለህ አይደለ? አንድ ሰው እንደ ብዙ ፕሉራል ኦፍ ማጀስቲ ይባላል። ይሄ ፕሉራል ኦፍ ማጀስቲ ወይም ሎያሊቲ ማክበር ሮያሊቲ። ይሄ አሁን አውግስቲን ኦፍ ሂፖ ሮያሊቲ ብሎ የተናገረው አንዱ አልሳደበም። ጭራሽ በፍጹም አይደለም። በነገራችን ላይ ይሄ ግን እንደዛ ነው ያለው ሂፖ። አውግስጢኖስ እንደዛ ነው ያለው። አይ እኔ በነገራችን ላይ ዩዝድ አለ ዩዝድ ዘ ፕሉራል ፎር ዘ ሲንጉላር አለ እኮ ፕሉራል። እኔ ያልኩህ ግን ከሊትሬቸር አንጻር ምንድነው ያወራሁት? እኔ ምናልባት እኔ ያወራሁት ምን መሰለህ ሳልማኒ ወይ ሳላህ ይቅርታ ሳላነ እኔ ያወራሁት ኢንክሉሲቭነስ ነው። ለምሳሌ በነገራችን ላይ እኔ ስማር እንደሰማሁትም እንደተማርኩትም ከሆነ ስለ ልደት ሲሆን ወይም ስለ ልደቱ ወይም ስለ ትውልዱ ጠለቅ ብሎ ስለ ብስራቱ ስለምናምን ሲሆን ሉቃስ ስለ ወንጌላውያኖቹ ራሱ የጻፉት ኤግዛክትሊ ወርድ ባይ ወርድ ኮምፔር ስታደርጋቸው አሉ ሞር ኢን ዲቴይል የገቡ አሉ። ለምሳሌ ስለ መስቀሉ ስለ ስቅለቱ ምናምን ሲሆን ጆን ወይም ዮሐንስ የጻፉት በወንጌል ላይ ሞር ክሎዝ ማለት ሞር ዲቴይል ነው። እኔ ግን ምንድን ነው ያልኩት መሰለ ቅድም የነገርኩ ነው። ኤግዛምፕሉ ከሽፍቶቹ አንዱ ብሎ ያስረዳኝ ሰው በየትኛው በኩል እንደነበረ ዋን ኦፍ ዘም ብሎ ስፔሲፋይ አድርጎ የገለጸልኝን ሰውና ሽፍቶቹ ይሰድቡት ነበረ ብሎ የተናገረ ቁጥሮቹ ሽፍቶቹ ይሰድቡት ነበረ። ምንም ምንድን ነው የሚባለው ቃላቶቹ 3 ሽፍታ የሚሆን 1 ሽፍታ የሚሆኑ ስንት ሽፍቶች እንደሚሰድቡት አይታወቅም። ይህን ያወቅ ነው ቅድም እንዳልከኝ ሁለት መሆናቸው በግራ በቀኝ ሉቃስ ነው የተናገረው። እሱ ደግሞ ስፔሲፋይ አድርጎ ዋን ኦፍ ዘም ወዝ ራይት፣ ምክንያቱም በደለኛ እንደሆነ አምኗል፣ ተጸጽቷል። ማለት እኔ ይገባኛል፣ መሰቀሉ ለእኔ ይገባል፣ ለእሱ ነው እንጂ የማይገባ ብሎ አመነ። ይህ ጥፋተኛ መሆን አመነ፣ ሪፔንት አድርጓል ያልኩ በዚህ ቃል ነው፣ ወይም ንስሐ ተጸጽተዋል ያልኩ። ሁለተኛ ደግሞ የነበረበት ነበረ ሺደን እሱ ሪፔንተንስ አይደለም። ሉቃስ ወንጌል ምዕራፍ ስንት ላይ ሪፔንተንስ አይደለም እሱ አይደለም የሚገኘው ሪፔንተንስ አይደለም ነው አይደለም። ምን መሰለህ መጀመሪያ ላይ መች ተሳደበ ነው ሪፔንት የሚያደርገው። ኤግዛክትሊ መች ተሳደበ ኤግዛክትሊ ከወንበዴዎች መሀል ተቆጠረ የሚለው ትንቢት ይፈጸም ዘንድ በሽፍቶች መሀል ተሰቀለ ነው ትንቢቱ። ወንበዴዎቹ እኮ ሽፍቶቹ ሌባ ሊሆን ይችላል። ኢየሱስን መች ሰደበና ነው ሪፔንት እኮ ኢየሱስ ክርስቶስም እኮ ያሰቀለው። ኢየሱስ ክርስቶስም እኮ የሽፍቶቹ አለቃ በሆነው በበርባን ፈንታ አይደለም የተሰቀለው አይደለም። አሁን ምን መሰለህ ይሄ ሌብነቱ ሽፍታነቱ ይጨርሳል ከእግዚአብሔር ጋር። ግን ኢየሱስን መች ተሳደበና ነው ሪፔንት የሚያደርገው? ኤግዛክትሊ ስለ ኢየሱስ እኮ አላወራሁም፣ ስለ በደሉ ነው ያወራው። ኦኬ ሌላ አሁን እሱ እኔ እኮ ስለ ሌላኛው በደል አይደለም። ሰውየው እኮ ዝሙት አድርጎ ሊሆን ይችላል፣ እሱ አይመለከተንም። አዎ ስለ በደሉ ራሱ መሰቀሉ እንደሚገባው ማመኑ ነው ያልኩህ። ሁለተኛ ደግሞ እሱ ስራው ችግር የለውም። ሌባም ሽፍታም ይሆናል ነው ሊሆን ይችላል። እሱን ተው ችግር የለውም። አሁን ኢየሱስን መሳደቡ ላይ ሪፔንት አድርጓል ሰው አይደለም አላለም አይልም። እኔ ተሳድቤው ነበረና ቀይሬዋለሁ አይልም። ስድቦ አይደለም። ዮሐንስ አፈወርቅ እንደዛ ነው ያሉት። ውሸት ነው ንግግሩ። አይደለም እኔ ደግሞ በደሉን አመነ ነው ያልኩህ። በደለኛ መሆኑና መስቀሉ እንደሚገባው ያምናል። ዮሐንስ አፈወርቅና ጄሮም እንደዛ ነው ያሉት ነው የምልህ። አሁን የማያስኬደውን እኮ አሁን ለምሳሌ እኔም እሱን ጠለቅ ብዬ አነባዋለሁ። ይሄ አባቶች ትምህርት የሚባለው አሁን ይሄ እሺ አዎ ይህንን ብዬ ያልኩህ ግን ይሄ ምንድን ነው ያልኩህ? በአጠቃላይ ሉቃስ በሉቃስ የተጻፈው ስለ ሽፍታው ሁኔታ በማቴዎስ የተጻፈው ስለ ሽፍታው ሁኔታ ይለያያሉ ልልህ ፈልጌ ነው።
ኤግዛክትሊ አንተ አሁን ገብቶሃል፣ ሚኒንጉ ይገባሃል ብዬ ነው ማስበው። ይሄን ያክል እኔ እንኳን ገብቶኛል፣ ይቅርና አንተ በደንብ እንትን ያልከው ስለ ሳሊቬሽኑ፣ ስለ መዳኑ፣ ስለ ማለት ምንድነው የሚባለው ሽፍታው ከዛ በዛች መሃል ሞመንት ሆኖ ስለማመኑ ሉቃስ በጥልቀት እያብራራ ነው። ማቴዎስ ደግሞ ስለመሰደቡ ጌታን ስለመስደባቸው ነው እያወራና ስፔሲፋይ ስላላደረገ ነው። ይሄ ለመረዳት ትክክል ነህ። ስንት ሽፍቶች ነበሩ ብለህ ካወቅ ሁለቱም አልተሳደቡም ከተባልክ በቃ አንዱ ቦታ አልተሳደበም፣ አንዱ ቦታ ተሳደበ። እንደዛ ነው እኔ የተረዳሁት። መጽሐፉም እንደዛ ያለው ለዛ ነው አባቶቹ የሚለያዩት። የቃሉ አባቶች የተለያዩት ለዛ ነው። ሊለያዩ ይችላሉ። ትክክል ሚኒንግ ላይ ያለያያል። አሁን ቆይ ሳላህ አንድ ጊዜ እኔ እናንተ እንኳን ተለያዩ ተረድተናል። ሲደኒ አንድ ጊዜ በቃ አቤት ይሄንን ለታዳሚንተውና ኦብቪየስሊ ነበረ። ግን እስቲ አንድ ነገር ላሳየ። ያው ግጭት ነው እንዳልነው ቅድም። እስቲ መጽሐፈ መሳፍንት ሁለተኛ ዜና ምዕራፍ 22 ቁጥር 1 እና 2 ላይ እንግባ እስቲ በደንብ። እሺ አንድ ጊዜ ኢዮራም ልጅ አካዝያስ ነገሰ ይላል። የኢዮራም ልጅ አካዝያስ ነገሰ። ተራ በተራ ሁሉም ያሳያሉ። እሺ ኢንሻአላህ። አካዝያስ መንገስ በጀመረ ጊዜ እድሜው 42 ዓመት ነበር አለ። ስንት ዓመት? 42 ዓመት ነበረ። ጥሩ። ከዛ በኢየሩሳሌምም ስንት ዓመት ነገሰ? አንድ ዓመት ነገሰ። ከዛ በኋላ እናቱ ጎቶሊያ የተባለች የእስራኤል ንጉስ የዘንበሪ ልጅ ነበረች አለ። ጎቶሊያ የተባለች ልባል የኢዮራም ልጅ ነው። እድሜው 42 ነው። ኢየሩሳሌም ላይ 1 ዓመት ነግሷል። ከዛ ደግሞ እናቱ ጎቶሊያ የተባለች የዘንበሪ ልጅ ነበረች። ይሄን የነገረን ሁለተኛ ዜና ምዕራፍ 22 ቁጥር 1 እና 2 ላይ ነው። ከዛ ይሄንኑ ጥቅስ መጽሐፈ ነገስት ሁለተኛ ነገስት ምዕራፍ 8 ላይ ቁጥር 26 የኢዮራም ልጅ አካዝያስ ነገሰ አለ። ራሱ የኢዮራም ልጅ ያው እዚህ ጋር የኢዮራም ልጅ አካዝያስ ነገሰ። ጥሩ። መንገስ በጀመረ ጊዜ እድሜው ስንት ነበረ? የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 1 ዓመት ነገሰ አለ። 1 ዓመት። እናቱ ጎቶሊያ የተባለች የዘንበሪ ልጅ የእስራኤል ንጉስ ነበረች አለ። አሁን ጥያቄው ቀደም እንዳልከው ወደ ኦሪጂናሉ መመለስ ስላለብን ይሄ ስህተት ሊሆን ይችላል የሚል ነገር ነው። ጥሩ። እኔ አሁን ምክንያቱም እኔ ቀጥታ ማናገር ግሪክ ሰብቷጀንቱ ላይ ነው። ታማኝነት ያለው ሰብቷጀንቱ ስለሆነ ማለት ነው። ያው ሰብቷጀንት ነው። ይሄ ምን ይላል መሰለ? ተመልከት። ሶ አካዚያስ son of Joram king of Judah reigned ምን አለ? የታለ? ኦኬ reigned አለ። እሺ ከዛ እሺ አካዚያስ began to reign when he was 20 years old አለ። ስንት ዓመት? 20 ዓመት አለ። ከዛ and he reigned 1 year in Jerusalem and his mother's name was ጎቶሊያ። ኦኬ ጥሩ። ይሄኛው አንድ አለ። ቀጠለ። ሌላኛው ደግሞ ምን አለ? እዛው ሰብቷጀንት ላይ son of Joram began to reign 20 and 2 years old አለ። ስንት ዓመት? 22 ዓመት። አካዚያስ when he began to reign and he reigned 1 year in Jerusalem and the name of his mother was ጎቶሊያ አለ። አሁን ይሄ ግሪክ ሰብቷጀንቱ ነው። ስንት ዓመቱ ነው አካዚያስ መንገስ ሲጀምር? እድሜው የትኛው ነው ትክክል? 22 ዓመት ነው ወይስ 20 ዓመት ነው? አንድ። ሁለተኛ ሂብሩ ደግሞ ምን ይላል? ይሄ ማሶሬት ነው። የማሶሬት ምን ብሎ ያስቀምጣል? 40 and 2 years old አለ። 42 ዓመት ነበር አለ ማሶሬቱ አንደኛው ላይ። ሌላኛው ላይ ደግሞ 2 and 20 years old። ሁለት ጥያቄ ነው የምጠይቀው። የመጀመሪያው ጥያቄ የምንከተለው ትክክለኛው ማኑስክሪፕት የማሶሪቱን ነው ወይስ የሰብቷጀንቱ ነው ትክክል? አንድ። ሁለተኛ ጥያቄ በዚህ በማሶሪቱ መሰረት አካዚያስ መንገስ ሲጀምር 42 ነው ወይስ 22 ነበረ? ሶስተኛ ጥያቄ በሰብቷጀንት መሰረት አካዚያስ መንገስ ሲጀምር 22 ነበር ወይስ 20 ነበር? የትኛው ነው ትክክል? ሶስቱንም ጥያቄ መልስልኝ። አይ እኔ ይህ ዓመት ይህ እንትን ምንድነው የምትለው? ይህ የአካዚያ የዓመታት ስህተት በ2000ኛው ባይብል ዓመትና ከዛ በኋላ ተሻሽሎ በታተመ የተስተካከለ ይመስለኛል። ስህተት እንደነበረበት ታምኖበታል። ኦኬ። ስለዚህ ኮንትራዲክት ያደርጋል ወይስ አያደርግም? አዎ ስለሚያደርግ እኮ ነው እርማት ተወስዶበታል ይመስለኛል። ወርዱ
እንደዚህ አመቱ በሌሎች እትሞች ተሻሽሎ ታትመዋል። ገብቶኛል። ኮንትራዲክት ያረጋል ወይስ አያረግም ነው? ያረጋል አይደለ? ኦኬ። ወርዶች እኮ ይህ አመታቶቹ በትክክል ያረጋሉ እኮ 22 እና 40 ምናምን። ስለዚህ ጨርሰናል። ቅድም ያልኩ ይሄን ነበረ። የአምላክ ቃል ነው ብለን ለመቀበል ኢየሱስ ክርስቶስ አምላክ ነው አይደለም ብለን ለማውራት፣ ሁለተኛ ኢየሱስ ማን ነው ስላሴ የሚባል ነገር ባይብል ላይ አለ ወይስ የለም ብለን ለማውራት፣ ሌሎች ቴዎሎጂዎችን ለማውራት መጀመሪያ ፍጹም የአምላክ ቃል ነው ለመሆኑ ተማምነን የገባ ነው። እሱም ምንድነው? የአምላክ ቃል ኮንትራዲክት አያደርግም ነው። ስለዚህ ኮንትራዲክት ስላደረገ የአምላክ ቃል አይደለም። ስለዚህ ባይብል የአምላክ ቃል አለመሆኑ አይደለም። ይህ ምንድነው መሰለህ? እሺ ወደ መልስ ከመሄድ በፊት ከሰብቲውጀንት እና ከማሶሬቲክ ቴክስት የትኛው ነው ሪለብል ወይም ደግሞ ለእናንተ ሶርስ ተደርጎ የሚወሰደው የትኛው ነው? እሱን አልመለስከውም። እሱን ጥያቄ እኔ ሶርስ ነው ብዬ የምጠራው እንኳን በመጽሐፍ ቅዱስ ዙሪያ ላይ እውነቱን ስነግርህ አሁን የግዕዝም ትንሽ እውቀት ስላለችኝ የመጀመሪያው ትራንስሌት የተደረገው የግብፅና የኢትዮጵያ ግዕዙ ባይብል ስለሆኑ መጽሐፍ ቅዱስ እነሱ ናቸው እኔ ኦቶሪቲ አልቲሜት ኦቶሪቲ ያላቸው ብዬ የምጠራቸው። እኔ እንደዛ አይደለም ጥያቄው። አንደርስታንድ አላረኩም። ይኸውልህ ጥያቄው እነዚህ ግዕዞቹ የተደረጉት ወይ ከሰብቷጀንት ነው ወይ ከማሶሬት ነው። ምክንያቱም ማሶሬቱ ዕብራይስጥኛ ነው። ያኛው ደግሞ ሰብቷጀንት ግሪክ ነው። ሁለቱም ማኑስክሪፕቶች ናቸው። ስለዚህ ከሁለቱ ማኑስክሪፕቶች የትኛው ነው ተቀባይነት ያለው? አንደኛው መጣል አለብን ግዴታ። ወይ አሁን የኦርቶዶክስ ቤተክርስቲያን ይህንን አርማ ስትመጣ ያረመችው በማን መሰረት መሰለ? በማሶሬት ማሶሬቱን አይታ ነው። ማሶሬቱ 42 ይላል። ስለዚህ ሮንግ ነው ብላ አሻሻለችው ራሱ 22 ብላ ማለት ነው። ማሶሬቱን ነው የምትከተለው። ስለዚህ አሁን ማሶሬቱ ስህተት አለበት ማለት ፋለብል ነው ማለት ነው። ያ ማለት ደግሞ ምንድነው? የአምላክ ቃል አይደለም ማለት። ሁለተኛ ሰብቷጀንቱ ደግሞ 22 ነው የሚለው 20 እና 22 ነው የሚለው 42 በማለት ፋንታ። ስለዚህ ከሁለቱ ማኑስክሪፕቶች የትኛውን ነው አንተ የምትቀበለው? መጀመሪያ ማኑስክሪፕቱን ለይልን። ኤግዛክትሊ አሁን በመጀመሪያው ቃልህ ሁሉም ተስማምቻለሁ በሐሳቦች እውነቱን ስነግርህ። ምንድነው ግን ወደ ኮንሴፕቱ ስመጣለህ፣ ወደ ማጠቃለያው ሐሳብ ምናምን ስመጣለህ ወርድ ባይ ወርድ ቅድም መጀመሪያም ስገባ ወርድ ኦፍ ጋድ ኢዝ ኢንፋሊብል ምንድነው የሚባለው? ይህ እግዚአብሔር የተናገረው ሰዎች በትክክለኛው መንገድ ጽፈውት በትክክለኛ መንገድ ሲያስተላልፉት ነው ኢንፋሊብል የሚሆነው። ሰዎች የራሳቸውን ወሬ ሲያስገቡበትና ሲጽፉት ስህተት ይፈጠራል። በዚህ ላይ ምንም ጥርጥር የለኝም። ማለት እግዚአብሔር ወርድ ባይ ወርድ ነው ማለት ነው ባጭሩ። ነው አይደለም? the word of God by itself is infallible ማለት እኔ የፈለኩት። እሺ አሁን ያለው ወርድ ኦፍ ጋድ ነው እንለዋለን። ይሄ ፋለብል የሆነው እኮ ይሄ እግዚአብሔር ያልጻፈው ሰዎች የተሳሳቱትን ጽሕፈት እኮ አንተ ምንም እግዚአብሔር ተሳስቶት እንደዚህ ፈጸመው ስለ አካዚያስ እድሜ አትልም። ይሄ ምንድነው የሆነው መሰለህ? ሀብን የሚያደርገው ነገር ማን የተሳሳተ? ሰዎች። ስለዚህ የአምላክ ቃል አይደለም ማለት ነው። አይደለም እኮ እነሱ ቃሉን በትክክል አለመጻፋቸው እንጂ የአምላክ ቃል አለመጻፋቸው አይደለም እኮ ትክክል። የትኛው ነው ትክክል? ወዴት ሄደን እኮ እንዴት አድርገን እንየው? ወደኋላ እንመለስ። ትክክል ነህ። አሁን እኛ ኤግዛክትሊ እኔ በኦርቶዶክስ ተዋህዶ እምነቴ መጀመሪያ ጊዜ ሶላ ስክሪፕቹራም አይደለሁም ነግሬሃለሁ። ከመጀመሪያውን ስገባ ያው ዲስክሌመር ሰጥቼ ነው የገባሁት። የአባቶችም ትምህርት ምክንያቱም መጽሐፉ በእኛ አልቲሜት ኦቶሪቲ የሚባለው የአባቶች ትምህርትና የመጽሐፍ ቅዱስ አባባል ነው። ከዛ አመቱ፣ ሂስትሪው፣ ኮንቴክስቱ ኤቭሪቲንጉ በዛን ጊዜ የተጻፈው አልቲሜት ሶርስ ኦፍ የቤተክርስቲያኑ የትምህርት ምንጭ ብለን የምንለው እኛ ምንድነው? ይሄ ለኬፋ የተሰጠችው ሃይማኖት ወይም በኬፋ ላይ የተመሰረተ እምነት የምንለው በአባቶች መሰረት ነው በእኛ። ስለዚህ ወርድ ባይ ወርድ ስክሪፕቸሩ ወይም ጽሁፉ አይደለም ኢንፋሊብል ነው እያልኩ አይደለም። እሱን ቃል ሰዎች ሲጽፉት ያጣምሙታል። ሌላም መጽሐፍ ተጽፎ ባይብል ተብሎ ሊሰጥ ይችላል። ባል እሺ፣ አንዴ ኮንፊርም አድርገልኝ። ፋሊብል ነው በቃ በአጭሩ። አሁን እጃችሁ ላይ ያለው ባይብል ፋሊብል ነው በቃ። ኦኬ። ይሄም እኔ አሁን እያምታታኸኝ ነው። ለምን መሰለህ? ስፔሲፊክ ገብተን እንመልስና ስትመልስ ከዛ ምን ታደርገኛለህ?
በኮንክሉዥኑ ይህ ደግሞ እንትን ምንድን ነው ፕሪሚሱና ኮንክሉዥኑ ትክክል አይደለም። ትክክል አይደለም። አሁን በቃ ለምን ትክክለኛ ጥያቄውን ልጠይቅ። አካዚያስ መንገስ በጀመረ ጊዜ እድሜው 42 ዓመት ነበር ወይስ 22? የትኛው ነው እግዚአብሔር ቃል? አሁን የታረመው አይ ጥያቄ እሱ ነው። የታረመውን 22 ዓመቱ 42 የሚለው ውሸት ነው። አዎ ሰዎች ተሳስተው ጽፈውታል። ኦኬ ስለዚህ የሰው ቃል ነው እንጂ እግዚአብሔር ቃል አይደለም። ባይብል ኮንትራዲክት ያደርጋል ማለት ነው እርስ በርሱ። መጀመሪያ እኮ ነገርኩ ወርድ ባይ ወርድ ስንለው እኔ እኮ እያልኩ ያለሁት ለምሳሌ አካዚያስ 20 ዓመቱም 40 ዓመቱም ሲሆን እግዚአብሔር ይህንን ቃል እየተናገረ አይደለም የጻፈው። ቃል በቃል ምን ለማለት ተፈልጎ እንደሆነ የእግዚአብሔር ቃል የሚለው ሆሊ ስክሪፕት ነው። ስክሪፕቱ ይሄ ማለት የሚሰጠው ሙሉ ሜሴጁ ቅዱስ ሀሳብ ነው ለማለት እንጂ ስክሪፕቱ በኢትሰልፍ እሱ አይደለም። በደንብ አንደርስታንድ። እኛ ግን አሁን ጥያቄያችን የአምላክ ቃል በሀሳብም ይሁን ልብ አድርግ፣ በሀሳብም ይሁን በቁጥር በአይነትም ይሁን በይዘት በምንም አይነት ሁኔታ የአምላክ ቃል አይጋጭም። ያስማማናል። ኤግዛክትሊ የአምላክ ቃል አይጋጭም። የተጋጨው ታዲያ የአምላክ ቃል አይደለም ማለት ነው። የሰዎቹ የጸሐፊዎቹ ጽሕፈት ነው ስህተቱ። ከየት እናምጣው እና የተጠቀሙት ሰውርስ ማለት ነው። ትክክለኛ ማንኛው እንደሆነ በምን አወቅ? ኦኬ ትክክል ነህ። እኔ አሁን ለምሳሌ ቀደም የነገርኩህን ነው። እኔ የአባቶችን ትምህርት እቀበላለሁ ብያለሁ። ለምሳሌ እኔ መጽሐፍ ቅዱስ ብቻ ስለ ራሱ አይመልስም እላለሁ። በጣም ይቅርታ ስላቋረጥኩ፣ በጣም ይቅርታ። በጣም ጸባይ ያለ ልጅ ነህ። አባቶች ከመኖራቸው በፊት ነው መጽሐፍ የተጻፈው አይደለም? አዎ ከመኖራቸው በፊት የተጻፈ አለ። አባቶች እያሉም ገና በአራት መቶ ክፍለ ዘመን ነው በእንድል የተደረገው የመጨረሻው እሱ። ይሄ አዲስ ኪዳን ነው እሱ። ስለ በንድሊንግ ሙሉ እኔ ማወራው ስለ ብሉይ ኪዳን ነው መጀመሪያ የነበረው። ስለዚህ ምንድነው በአጭሩ ብሉይ ኪዳን ያኔ መጀመሪያ ሰዎች አባቶች ምናምን የሚባሉ ሳይኖሩ የነበረ መጽሐፍ ከሆነ ኢየሱስ ከመምጣቱ ከ280 ምናምን ዓመት በፊት ሰብቷጀንት የነበረው ያኔ ይሄ መጽሐፍ እውነተኛ ትክክለኛ ሂስትሪ እንደዘገበልን ለማወቅ የትኛውን መጽሐፍ ትሬስ ባክ አድርገን ያወቀው? ኤግዛክትሊ ይሄ ነው ያልኩ። በቃ ትክክለኛ አልቲሜት ጥያቄ ማለት እኔ የምጠይቀው አንተም የምጠይቀው ሁላችንም እንዲመለስልን የምንፈልገው ዛት ሰዋይ እኮ ቅብብሎሽ የሚያስፈልገው ይሄ ትምህርት ገባኝ። ቅብብሎሽ ላይ ባይብሉ ለራሱ እኔ ውሸት ነበርኩኝ እኔ እውነት ነበርኩኝ ብሎ አሁን የተጻፈው በእጅ ላይ የምትይዘው ሌት ቢ የሆነች ስፔሲፊክ ባይብል መጽሐፍ ያዝክ እንበል ገብተዋል። ከሳብቶጀንትም ትምጣ ከሌላው ከሂብሩም ትምጣ ከግሪኳም ትርጓሜ ትምጣ ኋላ ይሄ ከኪንግ ጄምስ ቨርዥንም ትሆን ግዕዝም ትሆን ሱርስትም ትሆን ሌላው ችግር የለውም። ይቺ ባይብል በራሷ ቁማ እኔ ነኝ የጥንቱ ባይብል ማለት አትችልም። ይህንን እንድትል የሚያስፈልጋት ያላት ትምህርትና ይዟት የመጡ ሰዎች ናቸው። አጅበው ነው የሚናገሯት ብዬ ማምነው ለዛ እኮ በቃ በአጭሩ ማለት ነው። ይኸውልህ ሼደንዬ ዊዝ ኦል ሪስፔክት ምንድን ነው የባይብል እንዳየነው ኦብቪየስሊ አይጋጭም ብለን ጀምረን ነበር። የአምላክ ቃል ተጋጨ አገኘን። ከተጋጨ የአምላክ ቃል አይደለም ብለን ነበረ። ስለዚህ ከተጋጨ ተጋጭቷል ኦልሬዲ የአምላክ ቃል አይደለም ደመደምን ኮንክሉዥን። ምክንያቱም መጀመሪያ ፕሪሚስ ያዝን። ፕሪሚሳችን ምን ነበረ? የአምላክ ቃል አይጋጭም። ተግባባ? ስለዚህ የአምላክ ቃል አይጋጭም፣ ከተጋጨ የአምላክ ቃል አይደለም የሚል ፕሪሚስ ይዘናል። ሎጂክ የምና ከሆነ ማለት ነው። ፕሪሚሳችንን በያዝነው መሰረት ሄደን ደግሞ ስናየው ስንፈትነው ባይብል ተጋጨ። ስለዚህ ኮንክሉዥን ምን ይሆናል? የአምላክ ቃል አይደለም ኮንክሉዥኑ ማለት ነው። ምክንያቱም ሲንግል ወርድ ሊጋጭ አይገባም። ሲንግል ወርድ እኔ አንድ ሺህ ያሳያለሁ። አሁን አንድ ይሄን አሳይቼ ሁለተኛ ከዚህ በኋላ ሌሎች ወንድሞች ነው የምትወው። አንድ የኦርደር ችግር ላሳየህ ባይብል ላይ በጣም ከብዙ በጥቂቱ ነው ማሳየህ። ከብዙ በጥቂቱ አንድ ነገር ነው ማሳየህ። ወንድሞች ይቀጥላሉ ሌሎች ማለት ነው። እሺ ይሄን እንግዲህ አንድ ሂስትሪ አለ የምታስታውሰው ከሆነ ኢየሱስ የበላ ማን ነው ሊበላ ሄዶ ያጣባት በለስ ያለባት መስሎት ያጣበት ጊዜ ነበር አይደለ? እና የረገማት አንድ ታሪክ ነው አይደለ? ታሪክ ሁለተኛው አንድ ነው የተከሰተው። አይ አላስታውሰውም፣ ግን በለሷ እንደረገማትና ሊበላ ፍሬ ፈልጎ እንደሄደና እንደረገማት ይናገራል።
ከዚህ በኋላ ፍሬ ከአንቺ ማንም አይብላ ብሎ ረገማት። በዛን ጊዜ ደቀ መዛሙርቱም አዩ አይደለ? አንድ ጊዜ የተከሰተ ታሪክ ነው እንደምናስታውሰው። ይሄ ከቢታንያ ሲመለስ የነበረ ታሪክ ነው አይደለ እንዴ? ኦቪየስ። አዎ በማርቆስ መሰረት ማርቆስ 11 ላይ 11 ከ11 እንጀምርና ኢየሱስም ማለት ወደ ኢየሩሳሌም ወደ መቅደስ ገባ። መጀመሪያ ኢየሩሳሌም ነበረ፣ መቅደስ ገባ። ዘወርም ብሎ ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ፣ ጊዜው ምን ነበረ? መሽቶ ስለነበረ ጥሩ። ከ12ቱ ጋር ወዴት ወጣ? ወደ ቢታንያ ወጣ። ልብ አድርግ፣ መጀመሪያ መሽቶ ነበረ፣ እዛ ኢየሩሳሌም ነበረ፣ ቢታንያ ወጡ። ከዛ በኋላ በማግስቱም ከቢታንያ ሲወጡ ተራበ። ከቢታንያ ሲወጡ ተራበ። ጥሩ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶም ምንም አላገኘባትም ማለት ከቅጠል በቀር ምንም አላገኘባትም። የዛን ጊዜ መልሶም ከአሁን ጀምሮ ለዘላለም ፍሬ ከአንቺ ማንም አይብላ አላት። ደቀ መዛሙርቱም ሰሙ። አሁን ቁም ነገሩን እዚህ ጋር ወደ ኢየሩሳሌም መጡ። መጀመሪያ ኢየሩሳሌም ነበረ። ከኢየሩሳሌም ሲመሽ ወደ ቢታንያ ወጡ። ከቢታንያ ሲመለስ ጠዋት ማለዳ ላይ ተራበ። ከዛ ያችን በለስ አየ። ከዛ በኋላ ወደ ኢየሩሳሌም መጣ። ኢየሩሳሌም መጣ፣ ወደ መቅደስም ገባ። በመቅደስም የሚሸጡትና የሚገዙትን ያወጣ ጀመረ። የገንዘብ ለዋጮችንም ገበታዎችን፣ የእርግብ ሻጮችንም ወንበር ገለበጣል። ስለዚህ ኦርደሩን ያዝልኝ። መጀመሪያ ምን ነበረ? ኢየሩሳሌም ነበር። ከኢየሩሳሌም ሲመሽ ወደ ቢታንያ ወጣ። ከዛ በማለዳ ቢታንያ ካደረ በኋላ ራበው። ቅጠል ያለባት ምናምን አንድ ነገር ይገኝባት እንደሆነ ረገማት። ከዛ በኋላ ወደ ኢየሩሳሌም መጣ። ቤተ መቅደሱን አጸዳ፣ ገለበጠ ማለት ነው ወንበራቸውን። ጥሩ። ይሄን የነገረን ማርቆስ ነው። ልብ አድርግ፣ ይሄን የነገረን ማርቆስ ነው። ማቴዎስ ደግሞ ምንድን ነው የሚነግረን? ማቴዎስ ወንጌል ምዕራፍ 21 ላይ ቁጥር 12 ላይ ሲጀምር ገና ከየት እንደሚጀምር ያው ኢየሱስም ወደ መቅደስ ገባ። ገና ሲጀመር ወደ መቅደስ ነው የገባው ኢየሩሳሌም። በመቅደስም የሚሸጡትና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታ፣ የእርግብ ሻጮችንም ወንበር ገለበጠ። ከዚህ ነው የጀመረው። ልብ አድርግ፣ ከታችኛው ታሪክ ነው የጀመረው። ቀጠለ። እዚህ ጋር መጣና ታሪኩ ያው ረዘም ስለሚል አንተ ማየት ትችላለህ። እነዚህም የሚሉትን ትሰማለህ አሉት። ኢየሱስም እሰማለሁ፣ ከሕፃናት ከሚጠቡት አፍ ምስጋናን ለራስህ አዘጋጅ የሚለው ቃል ከቶ አልሰማችሁምን? አላቸው። ቀጠለና ትቷቸውም ከከተማ ወደ ቢታንያ ወጣ አለ። ወደ ቢታንያ ምን ካረገ በኋላ? ቤተ መቅደሱን ካጸዳ በኋላ ከገለበጠ በኋላ ማለት ነው። ወደ ቢታንያ ወጣ፣ በዚያም አደረ ቢታንያ። ከዛስ በማለዳም ወደ ከተማ ሲመለስ ተራበ። ማለዳ ላይ ሲመለስ ተራበ። ከዛ በኋላ በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም በቀር ብቻ ምንም አላገኘባትም። ለዘላለሙ ፍሬ ካንቺ ማንም አይብላላት። በለሲቱም ያን ጊዜ ደረቀች። ደቀ መዛሙርቱም ይህንን አይተው በለሲቱ ያን ጊዜ እንዴቱን ደረቀች ብለው ተደነቋል። ጥያቄው ይሄ እንትን ኮዴክስ ሳይናቲከስ ላይም እንደዚሁ ነው ያለው። ያው ሳይናቲከስ ላይም ማሳየት እችላለሁ። ስለዚህ አሁን ምንድነው ጥያቄው? የኦርደር ትልቅ ችግር አለ። ኢየሱስ ክርስቶስ ይሄንን ተአምር የሰራው አንድ ጊዜ ነው። እቺ የበለሷን ጉዳይ የሰራው ያንን ሲሰራ መጀመሪያ ቤተ መቅደሱን ካጸዳ በኋላ ነው ወደ ቢታንያ ሄዶ ይሄንን ነገር ወደ ቢታንያ ሄዶ ሲመሽ ከቢታንያ ሲመለስ ተርቦ በልቶ ከዛ በኋላ ነው ወደ ኢየሩሳሌም መጥቶ ቤተ መቅደሱን ያጸዳው? ወይስ መጀመሪያ ቤተ መቅደሱን አጽድቶ ከዛ ሲመሽ ወደ ቢታንያ ወጥቶ ከዛ በኋላ ረግሟት ነው እንደገና ወደ ቢታንያ የመጣው ወደ ኢየሩሳሌም የመጣው? የትኛው ነው ትክክለኛው ሂስትሪ? ትክክለኛው ሂስትሪ የዘገበልን ማቴዎስ ነው ወይስ ማርቆስ ነው? የትኛው ነው ኦርደሩ ትክክል? የትኛው ኦርደር ነው ትክክል? የትኛው ኦርደር? እኔ እውነቱን ስነግርህ የእነሱን ኦርደር በትክክል አላቃቸውም። ኦርደራቸውን በትክክል አላቅም። አሁን ይሄ የበለሲቷ መረገም ታሪኩም ብቻ ነው የማውቀው። በለሲቷ የሆነ የራሷ ሚኒንግ ምናምን ስለሰማሁላት በዛኛው ትርጉም ላይ አውቃታለሁ። ወደ ቢታንያ እንደወጣ ከዛ በኋላ የጠዋቱ
ሰዓት ነው ትክክለኛው የሚመስለኝ እኔ ጠዋቱ ወደ ቢታንያ የገባበት ታይም ለምን ብትለኝ ከዛ በኋላ ሆሳዕና ብሎ ወደ ደብረ ዘይት ምናምን የሆሳዕና ህፃናቶች እንዲያመሰግኑ ምናምን ፈቅዶ የለ በቀኑ። አዎ ስለዚህ አንደኛው ታሪክ ስህተት ነው ማለት ነው። አንደኛው ኦርደር ስህተት ነው። ኦብቪየስሊ ግዴታ ሁለቱም ትክክል አይሆንም። አንዱ ስህተት የትኛው ነው ስህተት? እኔ በእነሱ ላይ ብዙም እንትን የለኝም። በእነዚህ ላይ መሰለኝ ብዬ ላወራ ምናምን ሳይሆን ሞር ጊዜ ከሰጠኝ እነሱን በትክክሉ አነባቸዋለሁ ሁለቱንም ታይማቸው። ወይም ደግሞ ለምሳሌ አንደኛው ታሪክ የጀመረው ትናንትና ጀምሮ ከዛ በኋላ ሶስተኛ ቀን እየሄደ ነው ወይስ አንደኛው ቀን ጀምሮ ወደ ሁለተኛው ቀን እየሄደ ነው አላውቀውም። ይኸው በአጭሩ አሁን ወደ ለወንድሞች ልለቅ ስለሆነ በአጭሩ ማለት ነው። መጀመሪያ ኢየሩሳሌም ነበረ ኢየሱስ በማርቆስ መሰረት። ከዛ ከኢየሩሳሌም ሲመሽ ወደ ቢታንያ ሄደ። ቢታንያ በማግስቱ ቢታንያ አድረው ተራበ። ከዛ በለስ ያለባት ቅጠል አየ። ከዛ በኋላ ከቅጠል በቀል ምንም አላገኘባትም። ወዲያውኑ በቃ ረገማት፣ ደረቀች። ወዲያውኑ ወደ ኢየሩሳሌም ተመልሶ መጣ። ኢየሩሳሌም ሲመጣ ግን ወዲያ አያቸውና እነዚህን ሰዎች ምን አረገ? ማጽዳት ጀመረ። ወንበራቸውን ገለበጠ፣ እርግብ ሻጮቹን አባረራቸው ምናምን። እዛ ማቴዎስ ላይ ስትመጣ ደግሞ መጀመሪያ ማርቆስ ላይ መጨረሻ ላይ የተደረገውን መጀመሪያ ላይ አድርጎ ነው እሱ ያስቀመጠው። ምን አረገ? መጀመሪያ ቤተ መቅደስ ገባ፣ እዛው ኢየሩሳሌም እነዚህ ወንበራቸውን ገለበጠ፣ እርግብ ሻጮቹን ምናምን አባረራቸው፣ አስወጣቸው። ቤቴን የእንትን ቤት ታረጋችሁት ምናምን ብሎ ተናገረና ትቷቸው ሄደ። ሲመሽ ወዴት? ወደ ቢታንያ ወጣ። ሲመሽ ማለት ነው። ከዛ በኋላ ቢታንያ አደረ። ቢታንያ አድሮ ሲመለስ ምን ሆነ? ተርቦ በለስ ያለባት አይቶ ምናምን ረገማት ማለት ነው። ስለዚህ አሁን ጥያቄው ኢየሱስ በለሱን ከመብላቱ በፊት ነው ቤተ መቅደሱን ያጸዳው ወይስ በለሱን ከበላ በኋላ ነው ያጸዳው ነው ጥያቄው። የትኛው ሂስትሪ ነው ትክክለኛ ሂስትሪ? ማናቸው ናቸው ትክክለኛውን ሂስትሪ ይዘገቡልን? ምክንያቱም በመንፈስ ቅዱስ ምሪት ነው የተጻፈው ከተባለ አንደኛው እንደዚህ ሊሆን አይገባም። ወይ ሁለት ነገር ነው ያለው፣ ሁለት ቾይስ። ወይ አንደኛው ተሳስቷል፣ ውሸት ነው፣ ወይ ሁለቱም ተሳስተዋል፣ ወይ ደግሞ በቃ የሆነ ትልቅ ችግር ነው ያለው ማለት ነው። ስለዚህ አሁን ምንድነው በአጭሩ ባይብል ኢንፋሊብል ነው ማለት አይቻልም። በቃ በጣም ብዙ ኮንትራዲክሽኖች አሉ። ኦብቪየስሊ አሁን ወንድሞች ይቀጥላሉ ማለት ነው። ኢንሻአላህ አይ ቲንክ አነስ ይመስለኛል አሁን ወይ ደግሞ አነስ ነው መሰለኝ እሱ ይቀጥላል። ስለዚህ አሁን ይሄንን አይተህበትና አይቼው እመጣለሁ። በቃ ጀግና ተምሬው በደንብ ይዤው ይሄን ፓርት በደንብ አይቼው እመጣለሁ። ጥቅሱን ይዘዋል ግን? አዎ ይዤዋለሁ። ስለ በለሲቷ ነው የማቴዎስ 20 አንድና እየጣፍኩኝ ነው፣ እግረ መንገዴም እያየሁኝ ነው። ምክንያቱም የምትሰጠኝ ወርዶች ወይም ቁጥሮች ለእኔም ለመማር ስለሚጠቅሙኝ በደንብ አድርግ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሁላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አነስ እንዴት ነህ? ወአለይኩም ሰላም ወንድም። ሰላም ነው። ሺደን ሰላም ነው። እንዴት ነህ? አለሁ። ሰላም ነኝ። አናሲ እንዴት ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። ቅድም ስታወራ ሰምቼ ነበርና ያው ስለ ኮንትራዲክሽን ብዙ ስላላችሁ አባቶችን እንደምትቀበልና አመሰግናለሁ። አባቶችን እንደምትቀበልና የሆነ አፖስቶሊክ ቼን እንዳለ ስትናገር ሰምቼ ነበርና አባቶችን ትቀበላለህ? ሪሊ አስተምሯቸውን? አዎ ትቀበላለህ? እርግጠኛ ነህ? አዎ። ኦኬ። ለምሳሌ አንደኛው አባት ከአባቶች ውስጥ ለምሳሌ ኢየሱስ ከዘላለሙ አብ ዘንድ አልነበረም የሚል አባት ይሄን አስተምሮ ትቀበለዋለህ? ከዘላለሙ አብ ዘንድ አልነበረም። አዎ። ኢየሱስ ኦኬ። በስጋው ነው በቃል ደረጃ አልነበረም። አልቀበለውም። አትቀበልም። ስለዚህ አባቶችን አስተምሮ አትቀበልም ማለት ነው። ምክንያቱም ለምሳሌ ተርቱሊያን ኦፍ ካርቴጅ ምን በማለት ይናገራል? አጌንስት ሄርሞጀኒስ ቻፕተር 3 ላይ እንደሆነም ከፍትልሃለሁ። ቆይ እሺ፣ ይታያል አይደል? ኦኬ፣ በደንብ ይታየኛል።
ይኸውና አጌንስት ሀርማጀኒስ ላይ ተርቱሊያን የቤተ ክርስቲያን አባት ነው። ለመጀመሪያ ጊዜ ትሪኒቲ የሚለውን ቃል አመጣ የሚባል ሰው ነው እና ምን በማለት ተናግሯል ከተባለ because God is in like manner a father and he is also a judge አለ። እግዚአብሔር አባት ነው እንዲሁም ደግሞ ፈራጅ ነው አለ። but he was not always been a father and a judge ግን ሁል ጊዜም ፈራጅና አባት አልነበረም አለ። merely on the ground of his having always been God for he could not have been the father previous to the son አለ። ይሄ እግዚአብሔር አብ ከልጁ በፊት ከወልድ በፊት አባት ሊሆን አይችልምና አባት አልነበረም አለ ሁል ጊዜም ማለት ነው። ከዛ በኋላ በመቀጠል ናር ኤ ጀጅ ፕሪቪየስ ቱ ሲን አለ። እንዲሁም ደግሞ ከኃጢአት በፊት ፈራጅ ሊሆን አይችልም፣ ምክንያቱም ኃጢአት ሳይኖር ፈራጅ ሊሆን አይችልም፣ ሁሌም ፈራጅ አልነበረም አለ። there was አለ however a time when neither sin existed with him nor the son አለ። ጊዜ ነበር አለ ማ ኃጢአትም ወልድም ከእሱ ዘንድ ያልነበሩበት ጊዜ በማለት ተርቱሊያን ኦፍ ካርቴጅ ተናግሯል። ታዲያ ተርቱሊያን ይህን ተናግሮ ቅድም አባቶችን እቀበላለሁ ብለህ ነበረ፣ ከዘላለሙ ወልድ አብ ዘንድ አልነበረም እያለ እንዴት ነው አስተምሮቻውን እቀበላለሁ የምትለው የቤተ ክርስቲያን አባቶችን? አይ ምንድነው የተርቱሊያን አሁን ይሄ ሶርስ ምን እንደሆነ ባላቅም ማለት የሱ ራይቲንግ አጌንስት ሄርሞጀኒስ ቻፕተር 3 ኦኬ አነባዋለሁ። እኔ ብዬ ምልክ ምንድነው የአብ አብነት የወልድ ወልድነት የጊዜ ቅደም ተከተል የለውም። ወልድ በቃልነቱ ነው ምልክ የእግዚአብሔር ቃል ሆኖ ከአብ በፊትም ከአብ በኋላም አይደለም ያለው በቃልነት ደረጃ። በወልድነት ወልድ ብለን ያወቅነው አንዱን አብ ኢየሱስ ክርስቶስ እንደተረከው መጽሐፍ ይናገራል። በቃል ደረጃ አባቶች እንደዛ ነው ያስተማሩት። በቃል ደረጃ ወልድ ፍጡር ነው ብሎ ነው ያስተማሩት አባቶች። ተርቱሊያን ብቻ አይደለም ብዙ አባቶች የምትቀበል ከሆነ ሰጣለሁ እዚህ ጋራ አይደለም እግዚአብሔር ፍጡር ነው ማለት ነው። እግዚአብሔር ደግሞ ፈጣሪ ነው እንደዛ ይልም መጽሐፍ ሚሉት እነሱ ማለት ነው። ኢየሱስ ሚጢጥያ አምላክ ነው፣ ሊትል ጋድ ነው፣ ደሞስ ሃይ ጋድ አለ፣ ይሄም አብ ነው። ኢየሱስ ደግሞ ምንድነው? ትንሽዬ ሚጢጥያ አምላክ ነው፣ ፍጡር ነው ይሏል። የአባቶች አስተምሮ ነው። ቅድም እቀበላለሁ አይደለም። ሁለት አማልክት አይደሉም። አምላክ ዘበስጋ እንለዋለን ወይም ሌላ አምላክ ነው። ሁለተኛ አምላክ ይለዋል አባቶች። ሁለተኛ አምላክ እኮ አይደለም እንደዛ የሚለው ትምህርት አሁን ለምሳሌ እኔ ተርቱሊያንም ቢሆን እነዚህ አባቶች ያስተማሩኝ ምስጢረ ሥላሴ ትምህርት ከመሰረቱ እንደዚህ የሚሉትም ቢሆን አባት ስለሆነ አልቀበለውም። ምክንያቱም ብዙ አባቶችም በዚህ ጉዳይ ላይ የተለያዩ ቅድም የሆነ ጊዜ ጠይቆ የነበረ ካልተሳሳትኩኝ አቡበከር መሰለኝ ብዙ ጊዜ ስለ ትሪኒቲ ሞዴሎች እና አባባሎች ስለነበሩ እኔ የምቀበለውን በትክክለኛ ይሄ በቃል ደረጃ እግዚአብሔር ወልድ ቅድምና የለውም። በቃል ደረጃ ቅድምና የለውም። በመጀመሪያም የነበረ በኋላም የሚኖር በቃል ደረጃ ከሆነ እግዚአብሔር ወልድ በስጋ የተገለጠበት ከሆነ አዎ በስጋ ያልተገለጠበት ጊዜ ነበረ። ለምሳሌ ነብዩ ዳዊት በመዝሙሩ ከአጥቢያ ኮከብ በፊት ወልጄሃለሁ የሚለው ስፔሻል አፖይንትመንት ወይም ደግሞ ቃሉ በስጋ እንደሚገለጥ የተነገረበት ሞመንቶች አሉ። ይህ ፕሮፌሲዎች አሉ፣ ትንቢቶች አሉ። በቃል ደረጃ ግን በመጀመሪያ በቅድምና የነበረ ቃል እንደነበረ ነው ዮሐንስ በአንደኛ ቁጥሩ የሚናገር። ያ እኔ ደግሞ እያልኩ ያለሁት ማለት ነው ቅድም አሁን የባይብል ጥቅስ ጠቅሰ ነበር እና አሁን እኔ የፈለግኩትን የራሴን ኤክሰጂስ መስጠት እችላለሁ። የራሴን ማብራሪያ ዮሐንስ አንዳንድ ስጠቅስ አሁን የራሴን ማብራሪያ ልሰጥ እችላለሁ። አይ ይሄ እኮ እንደዚህ ማለት አይደለም እንደዚህ ነው ብለህ አትቀበልም። እነዚህ ሰዎች አሉ የቤተ ክርስቲያን አባቶች ማለትም ቃሉን በአካል ደረጃ የተቀበሉት ማለት ነው። ለምሳሌ ዮሐንስ ደቀ መዝሙር አለ እንደነ ኢግናሽየስ ኦፍ አንቲያክ እና ፖሊካርፕ የመሳሰሉ ከዮሐንስ ቃል በቃል የተማረ ሰው አለ እና አንተ ከነዚህ በላይ ልታውቅ አትችልም። መጽሐፉን ሊረዱት የሚችሉት እነዚህ አካላት ናቸው፣ ከአንተ በላይ ከኔም በላይ አይደለ? ወደ እነዚህ ሰዎች እንሂድና እነዚህ ሰዎች ደግሞ ምን እያሉ ይጠሩታል ኢየሱስን? ለምሳሌ ይኸው ሰከንድ ጋድ ሌላ ሁለተኛ አምላክ እያሉ ይጠሩታል። ፍጡር ነው ይላሉ። የለም ይኸው ኦሪገን እኮ ልንገርህ። አሁን ለምሳሌ ትክክል ነህ። ለምሳሌ ኦሪገን ቃል በቃል ይለዋል። ለምሳሌ ልንገርህ ኦሪገንም ተርቱሊያንም ኢግናጦስ ማን ነው ያልከው ቅድም ብዙዎች ናቸው። ዮሐንስ አፈወርቅም አትናቴዎስም ብዙዎች አሉ። እኔ ብየምልህ ምንድነው መሰለህ? ኦኬ let me tell you one thing against heresies በተለያዩ ዘመናት በተለያዩ ጊዜያት
አሁንም የምናወራባቸው ቃላቶች ራሱ ሳይቀር ስለ ትሪኒቲ፣ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ወልድ ሰራጺነት፣ ስለ ኢየሱስ ክርስቶስ መወለድ፣ ስለ አብ አባትነት፣ ስለ ወልድ ልጅነት ብዙ ተብለዋል። ብዙ አባቶችም ተከራክረዋል። ከተከራከሩት የሆነ ሳም ፖይንት ኢንታይ በታሪክ ሂስትሪ አባቶች ሆነው ቆይተው እያስተማሩ ቆይተው ራሱ የካዱበትና ያወጡት ምናምን የክህደታቸው መሰረት የሆነውን ትምህርት አሁን ለምሳሌ እኔ አልቀበለውም። ምንድነው የምቀበለው? ከድሮም ጀምሮ በእነሱ ታሪክ እየተማርነው መተን እስካሁን የደረሰውን ልልህ ፈልጌ ነው። አሁን ለምሳሌ አሪዮስን ብትወስደው ሳም ፖይንት ኢንታይም መምህር ነው፣ አባትም ነው። ወልድ ፍጡር በመለኮቱ በሚልበት ታይም ከዛ በኋላ ኖሞር መምህርነቱ የቤተክርስቲያንነቱ ተወግዞ የተለያለ። ለምሳሌ እንደ ጦርጦሊያን ወይም ጦርጦለስ እንደሚባለው በእኛ ደግሞ አንዳንድ ጊዜ ምን ይባላል መሰለህ፣ ብዙ ትምህርቶቹ ስለ ቤተክርስቲያን አስተዋጽኦ ያደረገው ትምህርት እንኳን ትክክል ቢሆን ስለ ቅድስት ሥላሴና ትሪኒቲ የነበረው ሞዴል ግን በአባቶች ዘንድ ጥያቄ ያስነሳበት እንደነበረ ደግሞ ይነገራል። አንዳንድ ጊዜ እንደዛ አለ ማለት ነው። ይሄ በሁኔታዎች ተርቱሊያንም ሆነ ተርቱሊያን አሁን ለምሳሌ መጨረሻ ላይ ሞንታኒዝም የሚባል መንፍቅና አለ። እዛ ላይ ኮንቨርት ስላደረገ እንጂ በስላሴ ዙሪያ አይደለም ይሄ ሰውዬ ሲተች የነበረው ማለት ነው። ነገር ግን አባቶች እነዚህ አባቶች ለምሳሌ እዚህ ጋር የምትመለከተው ቅዱስ ዩስጦስ ሰማዕቱ አለ፣ ኢግናሽየስ ኦፍ አንቲዮክ አለ። እነዚህ ሰዎች ምን አልተባሉም፣ የሆነ ሴንት ናቸው ራሱ ማለትም ቅዱስ ተብሎ የሚጠሩ ናቸው። ቤተክርስቲያን አባት ናቸው። ቅዱስ ቤተክርስቲያን አባት ናቸው። ቅዱስ ምንድን ነው በአላህ what happened? አይ እሺ፣ ግቡ የነበራችሁ ልጆች ግቡ። በጣም ይቅርታ አፉ